ከዩቱብ እና ከስራ የቱን ልምረጥ? ዛሬ ቤተሰቦቼ እስቲ በእኔ ቦታ ብትሆኑ ምን ታደርጋላችሁ? ላማክራችሁ ነው የመጣሁት። እስከ መጨረሻ ያዳመጣችሁ ሀሳብ አስተያየት ስጡኝ። ሀባይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የቻናል የቤተሰቦች እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ባያላችሁበት የአላህ ሰላም እና እዝነት አይለያችሁ ውዶቼ። ለቤት የአዲስ ሆናችሁ ላይክ ሰብስክራይብ ያረጋችሁ አበረታቱኝ። ነባሮቹም ላይክ ሰብስክራይብ ያረጋችሁ ስለምታበረታቱኝ እጅግ በጣም አድርጌ አመሰግናለሁ ውዶቼ። ላይክ ሰብስክራይብ ያረጋችሁ ቪዲዮን እስከ መጨረሻ ተከታተሉኝ እና እስቲ የሀገራችሁ ወንዝ የሀገራችሁ ውሃ የናፈቃችሁ አይመስልም? ይሄ አይመስልም? እየተዝናናችሁ ማለት ነው። ውሃውን ያያችሁ ደስ የሚል ነው ማለት ነው። እስቲ እና ዛሬ ውድ ቤተሰቦቼ ሀሳብ አስተያየታችሁን ከእናንተ ይፈልጋለሁ ማለት ነው። እሱም ደግሞ ምንድነው? ያው አሰሪ በእኛው ልጥራ አሰሪ አቃጥላ ልትደፋኝ ነው ማለት ነው። የቀራት ነገር የለም። የቀራት ያው ሶሻል ሚዲያ መጠቀማችሁን ካወቁ በጣም ከባድ ነው። በቀን ቀን እየባሰባት በቃ የሄደች ነው። እብድ ልታረገኝ ነው ማለት ይቻላል። እና ያው አሁን ስልክ ልጠቀም ከልክላለች ማለት ነው። ስልክ በእጅሽ ይዘሽ እንዳላይ ያለች ነው። ሲጀመር እኔ ስልክ ያው ደውዬ ማውራት ምናምን በስልክ ብዙ እንትን ማለት አልፈልግምም አልወድምም። ያው ድሮም እንደዚህ ነገር የለብኝም። አሁን ደግሞ ይሄን መጠቀም ከጀመርኩ በኋላ ያው ስልኩን እጄ ላይ ስለምታይ ማውራ ነው የሚመስላት ሳራ ባሰማኝ ራሱ ማለት ነው። እና እስቲ ምን ላርግ? ምን ትመክሩኛላችሁ? ስልክ ያወራሽ ነው ስልክ እንዲህ ያልሽ ነው በቃ የሄደች የመጣች አሁን ስልኩን ማደርስበት ቦታ ከፈርጌ አስቀምጠዋለሁ። ክፍት መሆኑን አለመሆኑን አታውቅም። ያው በሳይለንት ነው በብዛት የምዞረው ስራ ሲሆን፣ ግን ያው ሁለት ስልክ መጥበቅ ላይ ማየቷ አልተመቻትም ማለት ነው። እንደውም መጥበቅ ይዘሽ እንዳትመጪ ብዙ ቤት ሰራተኛ ስልክ ይዞ መጥበቅ አይገባም። እኔ ዝም ብዬሽ ነው እኔ ጥሩ ስለሆንኩ ነው በቃ ተውት። በዚህ ሰሞን ማለት ነው ጀንናኛለች። እስቲ ሪያድም ያላችሁ ጥሩ ስራ የምታውቁ ደግሞ በጀማችሁ ጥሩ ነው የምትሉ ካላችሁ አሳውቁኝ ማለት ነው። አሁን ስራ ትቼ ለመውጣትም ስራ የሌለበት ሰዓት ነው። ዩቱቤን ለመተውም ደግሞ ይሄን አክል ደክሜበት ዩቱቡን መተው አሳዘነኝ ማለት ነው። ያው ዩቱቡን ከተውኩት ሞኔውን ያነሳብኛል። ሌላው እንኳን ቀስ ብዬ ስራው ነበርኩኝ። ሞኔው ባያነሳ ለክፍያው ለምኑ ብዬ አልጨናነቅለትም ነበር። ያው ስራ ስላለኝ ስራ ይበቃኝ ነበር ማለት ነው። ስለ ክፍያው ብዬ አይደለም። ወደሱ ሆናችሁ ተጠቅልላችሁ እሱን ስራ ብላችሁ ስትይዙት ያው የዛኔ መቅጠሩ ስለማይቀር አሁን ስለ ሳንቲሙ ብዬ ሳይሆን በቃ ዩቱቡ ነው መተው ያሳዘነኝ። ሞኔ ያነሳብኛል ብዬ ነው ማለት ነው። ከተውኩት ያው ያነሳል። ስራዬን ልተው ወይስ ዩቱቡን ልተው? ምን ትላላችሁ? እስቲ ምረጡ። የቱን ልምረጥ? ከስራዬ ከዩቱቡ የቱን ልምረጥ? በእኔ ቦታ ብትሆኑ ምን ታረጋላችሁ? እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። ለሷም ደግሞ አላህ አደብ ይስጣት፣ ለኔም አቅሙን ይስጠኝ ማለት ነው። በጣም ከባድ ነው ራሱ ያንጃበበች ነበር ላይ እና እንደዚህ ነው እላችኋለሁ። ወጡ ቤተሰቦቼ እስቲ ምን ትላላችሁ? በእኔ ቦታ ብትሆኑ ምን ታረጋላችሁ? እና እስቲ ላይክ ሰብስክራይብ ያረጋችሁ ፈትዋም የሚሰጡ ኡስታዞች ቢሰሙ ይሄን ቪዲዮ ቢደርሳቸው ደስ ይለኛል። ቪዲዮ እንትን ስልክ ስታወሪ ድምፄ ከገባ ድምፄን ሰው ከሰማ አውፍ አልልሽም እቅር አልልሽም ያለችን ነው ማለት ነው። ይሄ ነገር አሁን እኔ ሆን ብዬ የእሷን ድምጽ ለማሰማት አይደለም የምደዋወለው። ገጠመኝ ሳራ ብትመጣ ድምጿ ቢገባ እኔ ተጠያቂ ይሆናለሁ ወይ? ይሄ ነገር አስጠይቃል ወይ? አውፍ አልልሽም እቅር አልልሽም ድምፄን ሰው ቢሰማ ብላ ያለች ነው ማለት ነው። እኔ አንቺን ድምጽ ለሰው ሰጅዬ ካሰማሁ ስሟት ብዬ ሼር ካረኩኝ
ሆን ብዬ ከቀረስኩሽ ነው እንጂ ገጠመኝ ሳራ የመጣሽው እንዴት ነው ሀራም የሆነብኝ? ይህ ሀራም አይሆንብኝም ብያት ያው እሱን ራሱ መልስ መስጠቴ ያው አናዷታል ማለት ነው። እና እስቲ ፈትዋ ለሚሰጡ የምታውቁ እስቲ ጠይቁልኝ ማለት ነው። ወይንም ደግሞ ሼር፣ ላይክ፣ ሰብስክራይብ ያረጋችሁ አድርሱልኝ ማለት ነው። እኔ ሆን ብዬ እሷ ስትመጣ የእሷን ድምጽ ሰው እንደሰማ ብዬ እስካልደወልኩኝ ድምጿን ቀርጬ እስካላስተላለፍኩኝ ገጠመኝ ሳወራ ቢጠራኝ ድምጿ ቢገባ ይሄ ነገር ሀራም ይሆንብኛል? እስቲ ይሄን ነገር የምታውቁ መልሱልኝ ማለት ነው ውዶቼ። አሁን ስልክ ሳወራ ምን ጊዜ እንደምትመጣ አላቅም። እኔ ያው ስራ መጥበቅ ከሆነሽ አበደን አታውሪ፣ ማታ ክፍልሽ ከገባሽ ነው እንጂ ከፈለግሽ ሳተኝ ደሪ። የስራ ሰዓት ነው፣ ለስራ ያመጣውሽ ነው፣ ብር እኔ ነኝ የምከፍልሽ ወዘተ። ወላሂ የምታወራ ብቻ ላኢላሀ ኢለላህ ይሄ ነው ለማለት ይከብዳል። ላያስችል አይሰጥም። እንግዲህ አልሐምዱሊላህ ያው እስካሁን በሰብር ነው የቆየሁበት። አንዳንዴ ግን መታገስም ሲበዛ ያው አቅም አንሳቸዋል ማለት ነው። እስቲ አሁንም አላህ አቅሙን ብርታቱን ይስጠኝ። በመታገሴ ነው እስካሁንም የተረዘኩበት። ርዝቅ ባላህ እጅ ነው። ርዝቅ ምን አላህ ነው። ያው ርዝቄ ካለቀ እኮ እኔ አልወጣም ብልም እወጣለሁ። ርዝቄ እስካለ ነው። ግን አሁን የምር ስልችት ምርር ብሎኛል ማለት ነው። የስራ ድካም ከስራ ደግሞ የበለጠ ጭቅጭቅ ያደክማል። ስራ ነው፣ አውቀን እንሰራዋለን፣ ቅደም ተከተል አድርገን እንሰራዋለን ማለት ነው። ግን እንደዚህ ሲጨቃጨቁ ደግሞ የባስ ድካም ነው ማለት ነው። ሁለት ስራ ማለት ነው። ከስራ ሌላ ስራ ራስ ስራ ይሻለዋል እንደውም ከጭቅጭቅ። ስራ ምን ይላል? ልንሰራ ነው የወጣነው። ሙርታ ሆነን በራሳችን አስበን እንትን ቦታ ሲዘን አንዱን ይሄ ቀድማል ይሄ ከኋላ ብለን ስንሰራ ማለሽ ምንም አይደለም። ግን በቃ የተከታተለችኝ ነው። በጣም አጥብቃለች። በጣም የባሰባት ነው የምትሄደው ማለት ነው ቀን በቀን። እና እስቲ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውዶቼ። ዛሬ ይዤላችሁ የመጣሁት እስቲ ይህን ሀሳብ አስተያየት እንድትሰጡኝ ብዬ ነው። ሀባይብ ኮሜንት ላይ አሳውቁኝ ሀሳባችሁን። እስቲ የቱን ልምረጥ? ምን ትላላችሁ? በእኔ ቦታ ብትሆኑ ምን ታረጋላችሁ? እና ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ቪዲዮ ስራ ደግሞ ቪዲዮ አይታይም እንደዚህ ሆኜ እየሰራሁኝ ማለት ነው። አልሐምዱሊላህ አላህ ኩል ሀል። እንግዲህ እስቲ ሀሳብ አስተያየታችሁን ይቀበላለሁ ማለት ነው። ውሃውንስ እንዴት አያችሁት? በጣም ነው ደስ የሚለው ስራ ማለት ነው። በቦታው ስትሆኑ ደግሞ በጣም ደስ ይላል። ትላንት ስራ ሄደን ነበረ። ያው እዛ ደግሞ ለመቅረጽ ጫጫታ በጣም አለ ማለት ነው። አሁን ድምፁን ሳይለንት አድርጌ ነው። እስቲ በሳይለንትም ቢሆን ላስጎበኛችሁ ብዬ ነው ውዶቼ። ከለሩን የቀያየረ ምናምን ማሻአላህ ደስ ሲል በቦታው ሲወርድ ማለት ነው። ድምፁ ልክ የሀገራችን ወንዝ ነው የሚመስለው ድምፁ። በጣም ደስ ይላል። እና ይሄን ይመስላል። ሀሳብ አስተያየት ኮሜንት ላይ አስቀምጡ ውዶቼ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። እንተጋገዝ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላህ ወበረካቱ።